ቃልሽን ሰምቶ ጽንሱ ዘለለ ብላለች ኤልሳቤጥ ነውሬ ተወገደ። የጌታዬ እናት እኔን አሰበች ታሪኬን ቀይራ ይኸው ባረከች። የእመቤቴ ከሆንኩ ማን ይቃወመኛል? ወጀቡም አይበሎም ይታዘዝልኛል። እነሆ በነቢይ የተነገረው ይፈጸም ዘንድ ድንግል በድንግልና ትጸንሳለች ተብሎ ስሙንም አማኑኤል ትለዋለች ተብሎ የተነገረው ይፈጸም ዘንድ እጮኛ ማርያምን ይዘህድ ስሙንም ኢየሱስ በለው ይሄ ትንቢት ተፈጸመ ብሎ ደግሞ መልአኩ ማቴዎስ ምዕራፍ 1 ቁጥር 23 ላይ ያች ድንግል ማርያም ምልክት የሆነችን ድንግል ማርያም እንደሆነች ነገረን፣ ተረጋገጠ ማለት ነው። ስለዚህ እመቤታችን ምልክታችን ነው። የእሷ ተአምር የሚነበበው ለእግዚአብሔር ምልክት የድንግል ማርያምን ያህል ሆኖ የሚታየን ከፍ ብሎ የሚታይ ሰው ስለሌለ ነው። ምን መታደል ነው ማርያም ወይ ጸጋሽ በዛ ወልድሽ ጡት ያጠባሽ ጾም የዓለሙን ቤዛ ሳትወልድ ምንድናት? ድንግል በሉ። ቀጥሉ። ስትወልድ ከወለደች በኋላ ለምን በሉ እንጂ ምን ያደርጋል ይሄ ስትሉ ለልጇ ምስክር ስለሚሆን። ምን ኢየሱስ ክርስቶስ ሳይወለድ አምላክ በሉ፣ ሲወለድም አምላክ፣ ከተወለደ በኋላም አምላክ። ስለዚህ ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘትማልሙ ወክም መውት እስከ ለዓለም፣ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው ይላል። ያው ነው። ሳትወልድ ድንግል ሳይወለድ አምላክ፣ ስትወልድ ድንግል ሲወለድም አምላክ፣ ከወለደች በኋላም ድንግል ከተወለደ በኋላም አምላክ። ድንግልናዋ አለመለወጡ የልጇ አምላክነት ላለመለወጡ ማስረጃ ነው ማለት። ለማይለወጠው ልጇ ምስክር እንድትሆን እሱ ሰው ቢሆንም አምላክነቱ ስላልተለወጠ እሷም ብትወልድም ድንግልናዋ አልተለወጠም። ለልጇ ምስክር ናት። በስርየት መክደኛው አነጋግርሃለሁ ማለት አለመለወጤን የማልለወጥ አምላክ መሆኔን በማይለወጠው በእናቴ ድንግልና እነግርሃለሁ፣ አስተምርሃለሁ ማለት ነው። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንዲህ ይላል፣ እሰብክ መንገለ ድንግልና ለማርያም እንተ ትከውን ስም አለቃል ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ። የድንግል ማርያም ድንግልና የክርስቶስ መሰበኪያ ነው። ድንግልናዋ አልተለወጠም። ለምን? እሱም ሰው ሲሆን አልተለወጠምና። የማይለወጥ አምላክ መሆኑን ለማስረዳት የእናቱን ድንግልና ሳይለውጥ ተወለደ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 5 ላይ አንሰ እግዚአብሔር አምላክክሙ ዘኢይትዌለጥ፣ እኔ የማልለወጥ አምላካችሁ እግዚአብሔር ነኝ፣ እኔ እግዚአብሔር አምላካችሁ አልለወጥም ብሎ ነበር። የማይለወጥ አምላክ መሆኑን ለማስረዳት ከእናቱ ሲወለድም ድንግልናዋን እንዳይለወጥ ጠበቀ። አቀበ ማኅተመ ድንግልና ከመትኩን መራሒተ ለሃይማኖት አበይ፣ አቀበ ማኅተመ ድንግልና ከመበጽንሳ መንክር ትኩን መራሒተ ለሃይማኖት አባይ። ድንቅ በሚያሰኝ ማኅተመ ድንግልናዋ ለታላቂቱ እምነት ምስክር ትሆን ዘንድ ድንግልናዋን ጠበቀው ይላል። ስለዚህ የድንግል ማርያም ድንግልና ለክርስቶስ አለመለወጥ ምስክር ነው። ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ሰው ብቻ አይደለም፣ አምላክ ብቻ አይደለም፣ ሁለትም አይደለም፣ ነጠላም አይደለም። ሰውነቱ በአምላክነት እንዳልተለወጠ ድንግል ስለሆነች እናትነት አልቀረባትም። አምላክነቱ በሰውነት እንዳልተለወጠ ድንግልናዋ በእናትነት አልተለወጠባትም። አምላክ ወሰብ ስለሆነ ሁለት ባህሪ እንደማይባል ሁሉ ድንግልም እናትም ስለሆነች ሁለት ሰው አይደለችም። እናቱ አንድ ሁና
ድንግልም እናትም እንደሆነች ክርስቶስ አንድ አካል አንድ ባህሪ ሲሆን አምላክነቱ በሰውነት ሰውነቱ በአምላክነት ያልተለወጠበት በተአቅቦ የሚኖር በተዋሂዶ ክብሩን የገለጠ ስግው ቃል ወልድ ዋሕድ አምላክ ወልደ አምላክ ይባላል። እንግዲህ ከገባችሁ ይግባችሁ፣ ይገባችኋል፣ ደግሞ ይገባችኋል። ይዛችሁታል? እሺ። ድንግል ማርያም ድንግል ናት በሉ። እሺ። እናት ናት በሉ። ክርስቶስ እሳ አምላክ ነው በሉ። ሰው ነው በሉ። ደግሞ ድንግል እናት ግን ሁለት ናት። ክርስቶስ አምላክ ነው፣ ሰው ነው፣ ሁለት ነው አይደለም፣ አንድ ባህሪ ነው። ስለዚህ የተዋህዶ ምስክር ናት ማለት ነው። የተዋህዶ ምስክር እንድትሆን ድንግልናዋን የጠበቀበት ምክንያት ለዚህ ነው። ስለዚህ እግዚአብሔር በዚህ ነግሮናል። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ ድንግል ማርያም ድንግል ሆና የሆነችውና በዘላለም ድንግልና የቀጠለችው ድንግልናው ያልተለወጠው ለምንድን ነው ብትሉ፣ አንደኛ ለልጇ ምስክር እንድትሆን ነው። አሁን ባልኳችሁ የልጇን አለመለወጥ እንድትመሰክር፣ የልጇን ተዋሂዶ እንድትመሰክር፣ ለልጇ ምልክት እንድትሆን። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 11 ላይ እግዚአብሔር ይውበክሙ ትእምርተ፣ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለን። ማቴዎስ ምዕራፍ 1 ቁጥር 23 ላይ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል ትበለው በለው፣ ድንግል በድንግልና ትወልዳለች፣ ስሙም አማኑኤል ይባላል የተባለ ይፈጸም ዘንድ አለ። እግዚአብሔር ምልክት ይሰጣችኋል፣ ድንግል ትወልዳለች አለ። ድንግል ማርያም ዘላለማዊ ድንግልና ከሌላት ምልክትነቷ ምንድን ነው? ምልክት የሆነችው እኮ ዘላለማዊ ድንግልና ስላላት ነው። ያ ምልክት የተፈጸመባት ድንግል ደግሞ እመቤታችን እንደሆነች ወንጌላዊ ነግሮናል። ስለዚህ ድንግል ማርያም የማይለወጥ ዘላለማዊ ድንግልና አላት። ለምን? ምስክር እንድትሆን። ወዲህም ደግሞ ለምንድን ነው የማይገባባት ሲባል ሌላ ባል አላገባችም፣ ሌላ ልጆችን አልወለደችም። ለምን? የኃያላን አምላክ እግዚአብሔር ስለገባባት። ሕዝቅኤል ምዕራፍ 44 ቁጥር 4 ላይ እንደተነገረው የሰራዊት ጌታ እግዚአብሔር ገብቶባታልና ሌላ አይገባባትም፣ ተዘግታ እጹታ ትነብር ለዓለም፣ ለዘላለሙ ታትማ ትኖራለች። መልስ ለምን? እግዚአብሔር ስለገባባት። እግዚአብሔር ስለገባባት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ። ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ፣ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ። እንዲሁ ይገርማችኋል እኮ እንደዚህ ነው። ምንድን ነው የሚለው? እምቢ። እንደዚህ ነው። መልሱ ምንድን ነው? አይደለም። እንደዚህ ብሎ አይደለም ይባላል። እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶም ማቆመች ያስብላል። እነዚህ እኮ ነውር ነው። ስለ እመቤታችን አይደለም ለማለት ምንድን ነው ማስረጃ? አንድ እኮ እንዲሁ የመጽሐፍ ቅዱስ መንፈሳዊ ሕይወት አለ፣ በስነ ጽሑፍም ቢሆን ሕግ አለ። አንድ በስነ ጽሑፍም እኮ እንዲህ ነው ለተባለ ባለሙያዎቹ ሀሳብ ሲሰጡበት ነው። አፌ ላይ ጣፈጠኝ ስምሽ አጠራርቦ ማርያም ማርያም ልበል እረፍቴ ሆይ በስምሽ ልተለይ። ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ከጸለያችሁ ግን ለእናቱ አደራ ሰጥቷችኋልና ሞትም አይነጥቃችሁም። የምትፈልጉት ነገር ሁሉ ታገኛላችሁ። እሱን ነው የምላችሁ። የመጨረሻ እመቤታችን የነጻነት ደብዳቤያችን የነጻነት እናታችን ናት። እስኪ የነጻነት እናታችን በሉ። የምን እናታችን ናት አልኳችሁ? አቤት የነጻነት እናታችን። ነጻነት እንግዲህ ተመልከቱ፣ ሰው ዕዳ ይኖርበታል። ዕዳ በምን ይታወቃል? በሉ እስኪ አንድ ጊዜ ሁላችሁ። አቤት በደብዳቤ ይላሉ አባቶቻችን። በምን ይታወቃል? እገሌ ይሄን ያህል ወርቅ ተበድሯል፣ የነበሩ ሰዎችን ነገሌ፣ የነበሩ ሰዎችን ነገሌ፣ የነበሩ ሰዎችን ነገሌ ተብሎ ይጻፋል። ዲያብሎስ ዕዳ ጽፎ አኑሮብን ነበረ። 2 ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል።
በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። በጠየቅሽው ጊዜ ወይኑን እንዲመላ አክብሮሻልና በቃና ገሊላ የሰላም እናት ሆይ ሰላም ልበልሽ፣ ዘመኔ ይፈጸም ሳመሰግንሽ፣ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም። እንደው ቅዱስ ዮሐንስ አፈወርቅ ዮሐንስ 19ን ሲተረጉ ምንድን ነው የሚለው? ክርስቶስ እናቱን በሕይወት ዘመን ካገለገላት ይልቅ መስቀል ላይ ሆኖ ያገለገላት ይበልጣል ይላል። ለምን? የእናቱን ውለታ አስቦ እናቴን አደራ ብሎ ለዮሐንስ እንዳታስቀይማት ታዘዛት ብሎ ለዮሐንስ የሰጣት ማለት። ስለዚህ እንዲያውም ምን ይላል? እናትህን በችንካር ላይ ተቸንክረህ እንኳን ቢሆን ውለታዋን አትርሳ ሲል ነው ይላል። እናትህን እንዲያርጋ አትርሳ። እናትን መርሳት መስደብ፣ እናትና አባትህን አክብር ተብሎ ክርስቶስ ዕድሜ ዘመኗን በዝሙት የኖረች ሴት አንድ ቀን እግሩን በንባ ስላጠበችው ወንጌል በተናገራችሁ ቁጥር የዚችን ሰው ስም አትርሱ ብሎ ተናግሮ አምላክን በንጽህና ወልዳ አምላክን አጥብታ ያሳደገች የድንግል ማርያም ውለታ ተረስቶ ስትሰደብ ትኖራለች። ህብስት ወልዳ ባጠገበች፣ የሕይወት ውሃ አፍልቃ ባጠጣች፣ መድኃኒት ወልዳ በፈወሰችን፣ ሕይወት ወልዳ ሞትን ድል በተነሳልን፣ ተሰዳ ርስት ባሰጠችን፣ ጥያቄያችን ባስመለሰችልን ስትሰደብ ትውላለች። በእውነቱ ማለት ውለታ ቢስ መሆን ማለት የእመቤታችን ውለታ ተረስቶ መዝለል ሆነ። በእውነቱ ማለት ለኔስ